ተንጋ አውርቶ እንግዲህ ሲነጋገሩ ነበረ። ሜርሲ ይሄንን ነገር ስለ ደፍኒ እንደነገረችው በሰማይ ሰዓት ቀጥታ እንግዲህ ወደ ላይ ወደ ክፍሌ ደርሼ እመጣለሁ በማለት ሲፈን ሄዳ ሲጥ አድርጋታለች። ሜርሲ ሊያበቃላት ነው እንግዲህ መቼ አርፋ እንደምትቀመጥ ባናቅም እሷም አታርፍም። ግን አሁን ላይ አንቺ ከተናገርሽ አንቺንም እገልሻለሁ፣ ዝም ልልሽ አልችልም፣ ያበቃልሻል ብላት ነበረ። እንዴት ነው ሰማንንና እንደገደለች አሁንም ደግሞ መልሳ እሷንም ትገላለች ወይስ ዝም ትላታለች? በጣም አሳሳቢ ነገር ነው። ሜርሲ እንግዲህ አጣብቅኝ የሆነ ነገር ውስጥ ገብታለች። መደራደር አለብን። የማንነጋገርና የማንደራደር ከሆነ ግን እኔ ሁሉንም ሚስጥርሽን ለአምነን እናገራለሁ ነበረ ስትላት የነበረው አስቀድማ ነግራታለች። ታዲያ ሲፈን መናገር ካለብሽ መናገር ትችያለሽ፣ መብትሽ ነው ያለቻት። የእሷ ድርድር ውስጥ አልገባችም። ምክንያቱም ተንኮል ልታሰራት ፈልጋ ነበረ። የአቶ አምነን የእንጆሪ የእርሻ መሬት ላይ መድኃኒት ነስንሰሽበት እሱ እንዲጠፋ እንፈልጋለሁ፣ ያንን ማድረግ አለብሽ። ያንን የማታረጊ ከሆነ ግን ሚስጥርሽን በሙሉ እናገራለሁ ብላት ነበረ። ታዲያ እንዳለችው ሄዳ ሙሉ ለሙሉ ባይሆንም በተወሰነ መልኩ ተናግራለች። ሲፈንም ደግሞ ይሄንን ነገር ደርሳበታለች። ስለዚህ ሄዳ ሲጣርገታለች ማለት ነው አንገቷን። ጄሪም እኔ ልትንከባከበኝ ይገባል፣ እኔ እኮ ሚስትክ ነኝ እያለች ትገኛለች አቶ አምነን ላይ። እሷም ተነስታበታለች። ቤሌልን አቅፎ ተኝቶ ክላስ ውስጥ ስላየችው ይሄንን በማየቷ በጣም ተናዳለች። በጣም ስትነጫነጭ ነበረ። ቤሌን አትበሉ፣ ስለ ቤሌን የሚያገባኝ ነገር የለም እያለች ስትነጫነጭ ነበረ። ዛህራ ላይ ሄዳም ስትጮህ ነበረ። ዛህራንም ቤሌን የምትባል ልጅ ድምጽ መስማት አልፈልግም፣ ሄዳሽ ክላሳችንን አስተካኪው እያለች እየጮኸች ነበረ። አይ ቆይ አስተካክለዋለሁ፣ ችግር የለውም፣ ለቤሌን ሾርባ ልስራላት ነበር ስትል የነበረው። ሁላችሁም ቤሌን ትላላችሁ፣ እኔ ስለ እሷ ይመለከታኛል ያገባኛል ነው ስትል የነበረው ሜርሲ። ሲፈን ታዲያ ይሄንን የቤሌንን ጉዳይ እሷ እንዳደረገች ገብቷታል። ይሄንን ነገር ያደረግሽው አንቺ እንደሆንሽ ደርሼበታለሁ፣ አውቄያለሁ ነው ያለችው። እና ባደረገው ውስጥ ምን ያገባሻል? ምን ይመለከትሻል? እያለ እሷ ላይም እየጮኸች ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። ተወዳጅና አስተማሪ የሆነውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮችን አብረን የምናይ ይሆናል። እስከ መጨረሻው ተከታተሉ። ቪዲዮን ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። በድጋሜ አቶ አምነን እንግዲህ ስለ ዴፍኒ ሰምቷል። ዴፍኒ የምትባለው ሴት እነሱ ቤት እንደሞተች፣ በምን ምክንያት እንደሞተች ግን እንደማይታወቅ፣ አሁን ላይ ደግሞ እሷ ከሞተች በኋላ አንዲት ሴት ልጅ እንዳለቻት እና ይሄ ሁሉ ምክንያት ቤታችን ላይ እየደረሰ ያለው ነገር በእሷ ምክንያት ነው ብዬ ነው እኔ የማስበው። ምክንያቱም እናቷ የሞተችበት ምክንያት እሱ ስላልታወቀ ነው። ማን ሊያደርግ ይችላል? ማንስ ሊገላት ይችላል ብሎ ቢጠይቅም እንግዲህ ይህንን ከነገርኩ ሌላውን በራስ መንገድ ብታጣራ ይሻላል ብላ እንግዲህ ትንሽ ፍንጭ ሰታ ሙሉ ለሙሉ ባትናገርም የተወሰነ ነግራው ጥላው ወጥታለች ማለት ነው። ይህንን ያደረገችው ሲፈንን ለመበቀል ፈልጋ ነው። ዴፍኒ ስለምትባል ሴት እንግዲህ ማጣራትን ጀምሯል ማለት ነው። አቶ አምነን ደውሎ ሰው ጋር እንድታጣራልኝ ይፈልጋለሁ። ዴፍኒ ስለምትባል ሴት ከዚህ በፊት እንደሞተች እና እኛ ቤትም እንደነበረች መረጃ አለኝ። አሁን ደግሞ ሴት ልጅ አለቻት። ያቺ ሴት ልጅ የት እንዳለች እና ማን እንደሆነች እሷን እንድታጣራልኝ ይፈልጋለሁ በማለት እንግዲህ ደውሎ ነበረ። ያንን ለማጣራት እሺ እንዳልክ ተብሏል። ይሄንን ነገር ልደርስበት ይገባል። አክስቴ የነገረችኝ ነገር እውነት ነው። በቃ ከኛ ህይወት ጋር ግን እቺ ሴት ምንድን ነው የሚያገናኛት? ምንስ ነው ታዲያ እንደዚህ ህይወታችን የምታመሰቃቅለው እያለ ከራሱ ጋር እየተከራከረ ይገኛል። በጣም ግራ በመጋባት ውስጥ ነው ያለው እንግዲህ አቶ አምነን።
ወዲህ የቤሌን ነገር በጣም እያስጨነቀው ነው የሚገኘው። ቤሌን እንግዲህ አሁን ላይ ከበፊቱ በተወሰነ መልኩ የተሻላት ነገር ትመስላለች። ግዴታ ደግሞ ሙሉ ጤናዋ እንዲመለስ በደንብ እንክብካቤ እንዲደረግላት እና ከዛም አልፎ ደግሞ እሷ የምትወደውን ነገር በፊት ስታረገው የነበረ የምትወደው ነገር እንዲደረግላት፣ እሷን የሚያዝናኗትን ነገር ሁሉ እንዲደረግላት እንግዲህ ስትናገር ነበር። ዶክተሯ እንግዲህ ይሄንን ከተናገረች በኋላ ያው ሜርሲ እዚህ ቤት እኮ ብዙ በሽተኞች አሉ፣ እንደው ሐኪም ቤት አልጋ ስለጠፋ ብዙ የሆኑ እዚህ ያሉና እዚህ እንደው ብዙ ዶክተሮችን ይዘሽ ብትመጪ መልካም ነበር እያለች ያው እየተናገረች ነበረ። ራሷን እንደ ጤነኛ አይታ ሌላውን ግን በሽተኛ ነው እያለች ነው የምትናገረው ማለት ነው። ብዙውን ጊዜ ሜርሲ ማለት ነው እንግዲህ አንዳንዴ ስለ ራሷ አላወቀችም ይመስለኛል። ስለ ራሷ ምንም ያወቀችው ነገር ያለ አይመስለኝም። እና ስለ ሰው ግን በዚህ ልክ እርግጠኛ ሆና ትናገራለች። ሁሎቹም እኮ በሽተኞች ናቸው ነው እያለች ያለችው። በዚህ ልክ መናገሯ ያው ለሰው ያላት ለዛ ቤት ሰዎች ያላት አመለካከት ይሄን ያህል ስለሆነ ነው ማለት ነው። ግን ዶክተሯ ያው የመለሰችላት ምላሽ አንቺ በጣም ቀልደኛ ነሽ፣ ብዙ ትቀልጃለሽ ነው ስትላት የነበረው ማለት ነው። አቶ አምናን ታዲያ ቤሌን ወደ ሙሉ ጤንነቷ እንድትመለስ ወደ ድሮ ትውስታዋ እንድትመለስ ምን ማድረግ እንዳለበት ግራ በመጋባት እንግዲህ ከዶክተሯ ጋር ተማክረዋል። ዶክተሯም ማድረግ ያለበትን ነገር ሁሉ ነግራለች። እሱም እንግዲህ የሚፈልገው ቤሌን ወደ ድሮ ማንነቷ ተመልሳ ስትደሰት ስትስቅ፣ እሱም ከሱ ጋር ደስታን ማሳለፍ ነው የሚፈልገው። በዚህ ልክ እንግዲህ ተጨንቆላታል ማለት ነው። እና ሳራ ጋም ሄዶ እንግዲህ እዚህ መቀመጥ እችላለሁ ወይ በማለት ኩሽና ሄዶ እንግዲህ እናቴ ዛራ ምን ማድረግ እንዳለብኝ አላውቅም። የብሌን ነገር እጅግ እያሳሰበኝ እያስጨነቀኝ ነው። ወደ በፊቷ እንዴት ብላ እንደምትመለስ አላውቅም። ይሄን ሁሉ እንዴት አድርጌ መወጣት እንደምችል አላውቅም። ግራ ገብቶኛል እናቴ ምን ላድርግ እያለ እንግዲህ ሲናገር ነበረ፣ ሲያማክር ነበረ፣ ከእናቱ ጋር ሲማከር ነበረ። እናቱም እንግዲህ ያው እናት ዛራን እናቴ ብሎ እየጠራ ነው የሚገኘው። በቃ ወደ ድሮ ትውስቷ እንድትመለስ ግዴታ አንቺ ታስፈልገኛለሽ፣ ወጣ ማድረግም እፈልጋለሁ። ለዛ ደግሞ አንቺ ታስፈልገኛለሽ፣ ከጎኔ እንድትሆኝ ይፈልጋለሁ፣ እንድታገዥኝ ይፈልጋለሁ፣ የአንቺ እርዳታ ያስፈልገኛል እያላት ይገኛል። እሷም ችግር የለውም ልጅ ያምነን፣ ሁሌም ቢሆን እኔ ከጎን ነኝ፣ ይሄ የኔም ግዴታ ነው። ለቤሌን ግን ከበፊቱ በበለጠ አሁን ላይ አንተ ታስፈልጋታለህ፣ ካላንተ ሌላ ማን አላት? የምታስፈልጋት አንተ ነህ። ከጎኗን መሆን አለብህ። ወደ ድሮ ጤንነቷ ደግሞ በቅርቡ ትመለሳለች። መበርታት አለብህ። ከበፊቱ በበለጠ ጠንካራ ሆነ ከጎኗ መሆን አለብህ። ልትንከባከባት ይገባል። ደግሞም ትንሽ የተወሰነ የተሻላት ተሽሏታል። አሁን ላይ እንደ በፊቱ አይደለችም እያለች እንግዲህ እናት ሳራ መክረዋለች። እና ወደ ድሮ ትውስቷ ድሮ ቤሌን ምን ነበረ የምትወደው ብሎ እንግዲህ እየጠየቀ ነው የሚገኘው እና ልጄ ቤልን የምትወደው ታሪኮችን ትወዳለች። ታሪኮችን እኔም ነግራት ነበረ፣ ያንን ትወዳለች። ያንንም ብታደርግላት የተሻለ አማራጭ ነው ብለዋለች። እውነት ነው አስታወስኩኝ። እሷ ራሱ ከአንቺ የሰማችውን ብዙ ታሪክ ለእኔ ስትነግረኝ ነበረ። በጣም ደስ የሚሉ ታሪኮችን ለእኔ ትነግረኝ ነበረ። ታዲያ እንዴት አደርጋለሁ? እኔ እኮ ምንም አይነት ታሪክ አልችልም ብሏል። ሲያሳዝን ግን ምንም አይነት ታሪክ እኮ አልችልም። እንዴት ኬት አንጥቼ አይምሮ ውስጥ ምንም አይነት ታሪክ የለም፣ ከምን ልነግራት እችላለሁ ነበር ሲል የነበረውና ችግር የለውም ልጄ፣ አንተ ስለ ታሪኩ አታስብ። እኔ አሁን አንድ ቆንጆ ታሪክ ነግርሃለሁ፣ ሄደ ደግሞ አንተ ለእሷ ትነግራታለህ ብለዋለች እና እናት ዛራ እሱም ታሪኩን ሰምቶ የምትወጁን አንድ ነገር ላደርግልሽ ብሎ ልክ እሷ ታደርገው እንደነበረ እንግዲህ እሷ እግሮቿ ላይ አስተኝታ ራሱን እየደባበሰች ነበር ታሪክ የምትነግረው። እሱም እንግዲህ እንደዛ እያደረገ ታሪክ እየነገራት ነበረ። በዛም ተቃቅፈው ነው እንግዲህ እንቅልፍ ሁለቱንም ይዟቸው ሄዶ የነበረውና በዛን ሰዓት አጋጣሚ እንግዲህ ጀሪ ወደዛ ክፍል ስትመጣ እነሱ ተቃቅፈው ተኝተው አይታ እርርበን ያለችው ማለት ነው። ቤሌን እንግዲህ አምነን ክንድ ላይ ድግፍ ብላ እንቅልፍ ወስዷታል። እሱም እንደዛው እንቅልፍ ወስዶታል። ጀሪ እንግዲህ እሷ ያላገኘችውን እንክብካቤ ሚስት ነኝ ብላ ተቀምጣ ቤሌን ስላገኘች በጣም ተናዳለኝ ማለት ነው። እሷን ያው ቼክ አያደርጋትም
እዚህ ጋር ደግሞ ቤሌንን እየተንከባከበ አቅፎ ጭራሽ እንቅልፍ ከሱ ጋር መተኛቷ ይሄ የበለጠ አቃጥሏታል ማለት ነው። መጀመሪያም እንግዲህ በንዴት ተነሳስታ ባሊያምነን ጋር እንድደርሽ አልፈልግም ብላ ነው ቤሌንን ወርውራት የነበረው። ነገር ግን ነገሮችን የበለጠ ቤሌን ላይ ጉዳት ቢደርስም አምነንን በገዛጇ ከቤሊን ጋር እንዲቀራረቡ አድርጋለች ማለት ነው። እና ወንድ ልጅ በመቆጣጠር የት ወጣ የት ገባ ጊዜ እንድሰጠኝ እፈልጋለሁ ካልፈለገ አልፈለገም ነው። እና ጄሪ ከንቱ ድካም እየደከመች እንደሆነ ነው የሚሰማኝ ማለት ነው። የራሷን ህይወት ብትኖር ነው የሚሻለው። በተንኮል እና በካልኩሌተር ፍቅር የማይሆን ነገር ነው። ወንድ ልጅ ከወደደ ሴት ልጅ ለማግኘት የት ጉድጓድ ብትገቢ ምን ብትገቢ ጄሪ ቢወድሽ ካለሽበት ፈንቅሎ ያወጣሽ ይሆናል። ነገር ግን ካልፈለገ ደግሞ አልፈለገም ነው። አሁን ቤሊን እንደዚህ ታማ እንኳን ከእሷ ጎን እንዴት ስፍስፍ ብሎ ከአጠገቧ እንደሚሆን እሷን ፈልጎ እንዴት እንደሚሄድ በቃ ወንድ ልጅ ትክክለኛው ለሴት ልጅ ተገቢ የሆነ ወንድ እንደዚህ ፈልጎ ሲመጣ ሲንከባከብ፣ አይ በመጣላት ውስጥም እሷን ሲያስብ እንጂ ሳይፈልግ ምንም በአይምሮ ውስጥ እንኳን ትዝ የማትለው ሴት አይነት ሆና መገኘቷ ጄሪ ልትነቃ ይገባል። ይሄ ያው በድራማ ነው፣ ግን ከዚህ ድራማ ደግሞ የማያፈቅሩ ወንዶች ጋር በግድ ሞጠኝ የሚሉ ሴቶች አሉ በሪያሊቲ ዓለም ውስጥም እና አንድ ቀን ሊወደኝ ይችላል ከወለድኩለት ብቻ እየተባለ በምክንያት ፍቅርን እናመጣለን ብለው የሚጥሩ ሴቶች አሉ። ያ ግን የማይሆን ነገር ነው። በጊዜ ከት ማድረግን የመሰለ ነገር የለም ማለት ነው። ጊዜን ከማቃጠል ጨጓራንም ልብንም ከማሳመም የማይፈልግ አይነት ወንድ ካለ እንደዛ ልክ ሴቶችም ደግሞ ወንዶችም ግዴታ በእርግጥ ወንድ ልጅ የማሳመን ኃይል አለው። የጊዜ ጉዳይ ሊሆን ይችላል እንጂ መልካም ሴት ከገጠመችው በጊዜ ኃይልም በጊዜ ሂደትም ቢሆን ሴት ልጅ የራሱ የማድረግ አቅም አለው። ሴት ልጅ ግን እኔ ወንድ ልጅ የራሷ የማድረግ እኔ እንጃ ይከብዳል ብዬ ነው የማስበው። እንግዲህ አላቅም ከኔ የተሻለ ጥበብ ያላችሁ ካላችሁ ምናልባት እና ሀሳባችሁን አጋሩኝ ማለት ነው። ሴት ልጅ የማይፈልጋትን ወንድ የራሷ ማድረግ ትችላለች ብላችሁ ታምናላችሁ? እኔ የሚቻል አይመስለኝም። ከባድ መስሎ ነው የሚታየኝ ማለት ነው። እንደኔ ሀሳብ ነው፣ የሌላውን ሀሳብ አላቅም። ግን ጄሪ በጣም ተናዳለች። ተናዳም ነው እንግዲህ ስትመራቀር ሄዳ የተቀምጣ የነበረው። በዛን ሰዓት ደግሞ ሲፈን መታ ስለ ቤሌ ልጠይቅሽ ነበረ፣ ስለ ቤሌ ምን አዲስ ነገር አለ ስትላት፣ እንግዲህ ሁላችሁም እዚህ ቤት እየመጣችሁ ቤሌን 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 አትበሉኝ በማለት እየተነጫነጨች ነበር። አሁን ስለ እሷ ሳስቦች ነው የመጣሽው? ስለ እሷ እኔ ምን ያገባኛል ያለችው። ስለ እሷ ስም ሲጠራ እንደዚህ የሚያደርግሽ ነገር ምንድን ነው? የሆነ ችግርማ አለ። ይሄን ደግሞ አንቺ እንዳደረግሽው እኔ ደርሼበታለሁ። ስለዚህ ለምን እንዳደረግሽው ባላውቅም ይሄን ነገር አድርገሽዋል። ለምንስ ነው ይሄንን ነገር ያደረግሽው? ይሄንን ያደረግሽው አንቺ ነሽ ደርሼበታለሁ ስትላት፣ ምን አገባሽ ባደርገውስ አንቺ ምን ይመለከትሻል? ተቆርቁረሽ ነው ወይ ደግሞ ይገባታል። እዛው ሴት ብላ በቀረች ኖሮ ሞታ በቀረች ኖሮ ነበረ ስትል የነበረው። ጭራሽ እንደዛም ትያለሽ? ምን አደርጋሽ ነው? ቤሌን እኮ በጣም ጥሩ ልጅ ናት፣ ምን አደርጋሽ ነው እያለች የነበረው። እና ጥሩነቷ ለእናንተ ነው ብላለች። ያው ቤሌን ምንም ያደረገችው ነገር የለም። አምነን እሷን ስለወደዳት ብቻ ነው በዚህ ልክ እንግዲህ ዋጋ እያስከፈለቻት ያለችው። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ሜርሲን እንግዲህ እንደዚህ ሲጥ ማድረጓ እንኳን ተመችቶኛል። ሜርሲ ይገባታል ማለት ነው። ለአለቃም አለቃ አለው።